እንደዚህ ካላረገ ለሩታ ካልሆነ ለሩታ ፍቅር ካልሰጠ እንደዚህ እናረጋለን እንደዚህ እንሆናለን የሚባል ነገር አንሰማችሁም። በጭራሽ ልንሰማችሁ አንችልም። እንዴ አብርሽ እኮ መብቱ ነው አይደል? እንዴ የፈለገውን ሰው የማፍቀር የፈለገው ሰው ጋር የመኖር የፈለገውን ህይወት የመኖር እናንተ አስገድዳችሁት እናንተ በዚህ ግባ በዚህ ውጣ ብላችሁት አይደለም ፍቅርንና ህይወትን ሊኖር የሚችለው በራሱ ፊሊንግ በራሱ እርምጃና በራሱ እንትን ነው ሊኖር የሚችለው እንጂ እናንተ ስላላችሁት አይደለም። ስለዚህ ለምንድነው እንደዚህ የምታደርጉት? አብርሽ ለምንድነው ከሄርሜላ ጋር ፍቅሩ እንደዚህ እንትን የምትሉበት? ማን ስለሆናችሁ ነው እናንተ አጋችሁ የምትሆኑት? ቤተሰብ እንግዲህ የሄርሜላን እህት አውርቻት ነበረ ማለት ነው። የሄርሜላ እህት በጣም እያለቀሰች ነው ያለችው። ሄርሜላ የት እንዳለች አይታወቅም። ስልኳም ዝግ ነው። ምንም እየተነሳ አይደለም። ምንም ዋትስአፕ ላይም ስንደውልላት እንትን አይልም አይሰራም። በኖርማል ስልክ ስንደውልላትም እየሰራ አይደለም። እህታችን የት ነው የወደቀች የት ነው የጣላት እያሉ ነው ያሉ። እንግዲህ የሄርሜላን ይዘዋት የጠፉት ወይም ያገቷት ዳኒ፣ ሩታ፣ ኤፍሬም ናቸው እንደዚህ ጉድ የሰሯቸው ማለት ነውና በጣም ነው የሚያሳፍረው። በጣም ነው የሚያስጠላው እውነት ለመናገር ማለት ነው። አብርሽን ለመጉዳት አብርሽን ግዴታ ሄርሜላ ጠፈች ብሎ አብርሽ ከሩታ ጋር የሚሆንበት ምንም አይከዚ እንደማይኖር በደንብ አድርጋችሁ ጠንቅቃችሁ ማወቅ አለባችሁ። በደንብ ማለት ነው። አብርሽ ከሄርሜላ ጋር እንጂ ከሩታ ጋር በጭራሽ ምንም አይነት ህይወት አይቀጥልም። ምንም አይነት ህይወት አይሄድም። ምንም አይነት ነገርም አያደርግም። እናንተ ግን ያሰባችሁት በቀል እሷን ደብቃችሁ ይሄን ነው እንትን የምትሉት። አብርሽ የትም አይለቃችሁም። እያንዳንዱሽ የትም አይለቃችሁም። የትም ማለት ነው 500 ሺህ ብር ተከፍሏቸው ቢያንስ በቃ ይሄ ነገር በደንብ አድርጋችሁ ያዟት እንዳታስወጧት ምንም የትም እንዳትወጣ ምናምን ተብሎ በማይገኝ ቦታ ምናምን ልክ እንደዛ ነው የተቀመጠች ነው የተባለው ማለት ነውና በጣም ነው የሚያሳፍረው። እንግዲህ ከቻልኩኝ በኋላ ቮይሷን አወጣላችኋለሁ ማለት ነው። ከምሬንም ነግራችሁ የሜሪ ማርቲ እንዴት እንደምታለቅስ እህቴ በእኔ ሰበብ ነው እኔ ነኝ ወደዚህ ህይወት የገፋፋዋት እኔ ነኝ እንደዚህ ያረኳት እኔ ነኝ ለዚህ ያበቃዋት እህቴ እንደዚህ ማድረግ የለብኝም ነበር ምናምን እያለች እንዴት እንደምታለቅስ ማለት ነው። ስለዚህ ረፉ አይመለከታችሁም። በግዴታ የሚወደድ ነገር የለም። ፍቅር በግዴ አይደለም። ገባችሁ አይደለ? ሩታን ከአብርሽ ጋር በግዴታ እንደዚህ ካላደረግነ እንደዚህ እንትን ካላልነ ምናምን ብላችሁ እንትን ልትሉ አትችሉም። በቀደም አብርሽን ሩት አውቃ ነው ራስክን ጠብቅ ምናምን ስትል የነበረው አውቃ ነው በሄርሜላን እንትን ብለው ከዛ እሱን ነው አውቃ እንደዛ የምትለው ምናምን የነበረ ማለት ነው። ገባችሁ አይደለ? እሷ በሌላ ሰው አስመስላ እየተናገረች ነው የነበር። ግን ሩታም ከዚህ ነገር እንዳለችበት በደንብ አድርጋችሁ ማወቅ አለባችሁ። በደንብ ማለት ነው። እና ሄርሜላን ካለችበት የትም ብላችሁ ማምጣት አለባችሁ። ያለዛ ግን ቻናላችሁ በሪፖርት ነው የሚያልቀው። የዳኒ የሩታ የኤፍሬም ቻናል ሪፖርት ነው የምናደርግባችሁ። እኛ የአብርሽና የሄርሜላ አድናቂዎች ጉዳችሁን ነው የምናወጣው። ጉዳችሁን ነው የሚወጣው። ከምሬንም ነግራችሁ ሮቤልም ደውሎልኝ ነበረ። እናሳያታለን። የማንም ባል ቀምታ ትቀራለች። የትም አትወጣም። የትም እንትን አትልም። እንግዲህ በኋላ ታፍናለች። እሷ የትም መውጫ አታገኝ ምናምን እያለ ነው የነበረ። የሁለታቸውን ወይስም ማርቲም እያለቀሰች የነበረውን ወይስ ሮቤልም እንዴት እየፎከረ እንደነበር ሮቤልም አባይዘው አለበት። ሮቤል እነ ፈረንጁ ምናምን አሉበት ማለት ነው። እንዴት እንትን እያለ እንደነበረ በደንብ አድርጌ ይዤላችሁ እመጣለሁ። ከምሬ ነው የምነግራችሁ። ግን እስከዛ ሸራርጉ። ትልቅ ሴራ እየተሰራበት ነው ያለ አብርሽ በግዴታ ሩታን ካልወደደ ሩታን እንደዚህ ካላረገ ለሩታ ካልሆነ ለሩታ ፍቅር ካልሰጠ እንደዚህ እናረጋለን እንደዚህ እንሆናለን የሚባል ነገር አንሰማችሁም። በጭራሽ ልንሰማችሁ አንችልም። እንዴ አብርሽ እኮ መብቱ ነው አይደል? እንዴ የፈለገውን ሰው የማፍቀር የፈለገው ሰው ጋር የመኖር የፈለገውን ህይወት የመኖር እናንተ አስገድዳችሁት እናንተ በዚህ ግባ በዚህ ውጣ ብላችሁት አይደለም ፍቅርንና ህይወትን ሊኖር የሚችለው በራሱ ፊሊንግ በራሱ እርምጃና በራሱ እንትን ነው ሊኖር የሚችለው እንጂ እናንተ ስላላችሁት አይደለም። ስለዚህ ለምንድነው እንደዚህ የምታደርጉት? አብርሽ ለምንድነው ከሄርሜላ ጋር ፍቅሩ እንደዚህ እንትን የምትሉበት? ማን ስለሆናችሁ ነው እናንተ አጋችሁ የምትሆኑት? ሄርሜላን ጓደኛ ለሆንሽ እንትን ለሆንሽ እያላችሁ እንትን ስትሏት የነበር አውቃችሁ ነው። ሄርሜላን አገቱ። ከዛ ደግሞ ለአብርሽ ወርቅ ሰጡ። አብርሽን ደግሞ ሊያጦዙ ከሄርሜላ ከሩታ ጋር ሊያደርጉ ነው ሀሳባቸው የነበረ ማለት ነው። አብርሽ ግን ነቃባችሁ። ይሄን ነገር አልቀበልም አላስርም ምናምን አላችሁ። እሷንም እንትን አድርገው እሱን አብርሽን ወደ የት ነው ሊወስዱት የነበር መሰላችሁ? ወደ ሩታ ቤት ነው ሊወስዱት የነበረ ማለት ነው። ሄርሜላን ደግሞ አግተው ቤት እዛ ቢያንስ ለአንድ ወር ምናምን ተብሎ ነው የተቀመጠች። ብር ተከፍሏቸው ምናምን ያስቀመጧት ማለት ነው። የትም ብላችሁ ይዛችኋት መምጣት አለባችሁ። በፖሊስ ያስይዙ። አብርሽ አፍንጫችሁን ነው መያዝ ያለበት። አፍንጫችሁን መልቀቅ የለበት። እንዲህ እስከምትተነፍሷት ማለት ነው። እያንዳንድሽ በቂጥሽ እንድትተነፍሽ ነው የሚያስደርግሽ ማለት ነው። ልታደርጉት የነበረው ሁሉ አይሳካላችሁም። አሁንም ቢሆን ሄርሜላን ካለችበት የትም አወጣችሁ ይዛችሁ የመምጣት ግዴታ አለባችሁ። ግዴታና ግዴታ አለባችሁ። መቼም አትለቀቁም። ልትለቀቁም አትችሉም። እንደዚህ አይነት የሚያስጠላ ህይወት እንደዚህ አይነት የሆነ በደብተር እህቷ ራሱ እኮ አለች እኮ
ገባችሁ? የሩታ እህት እኮ አለች። እንዴት ምን አስበሽ ነው ሩታ? ፍቅር በእንደዚህ አይነት ነገር አይቀጥልም። እንደዚህ በእንደዚህ አይነት ኬዝ ሊቀጥል የሚችል ፍቅር የለም። አንቺ ከማንም ምናምን ብለሽ አብርሽን በግዴታ እቃ አይደለም አምጥተሽ ቤትሽ ልታስቀምጪው የምትችይው ወዶሽ ፈልጎሽ ሲቀመጥ እንጂ አንቺ እሱን ፈልገሽው አምጥተሽ እቃ የምታስቀምጪው እቃ አይደለም ነው የተባልሽ። ብርጭቆ ወይም የሆነ ነገር ሌላ ምናምን አይደለም አብርሽ። እሺ አምጥተሽ የምታስቀምጪው የሁለታችሁም ተመሳሳይ የሆነ የፍቅር ስሜት መሰማት አለበት። ተመሳሳይ የሆነ ሪሌሽንሽፕ መኖር አለበት። አንዱ ወዱ አንዱ ጠልቶ አይደለም ፍቅር የሚኖረው ማለት ነውና ሩታ በጣም ነው የምታስጠሊው። በጣም ነው የምትይው። ገና ብዙ ጉድሽ እናወጣብሻለን። እሺ ጠብቂ።